ሰላም ጤና ይስጥልን። በዚህ ዝግጅታችን ሶስት አበይትና አነጋጋሪ ወቅታዊ ጉዳዮችን ይዘንላችሁ ቀርበናል። ለአዲሱና ለአስጨራሹ ፈረጃ ፊልሙ ሲል ወደር የለሽ መስዋዕትነትን የከፈለው ተዋናይ ሄኖክ ወንድሙ ሃይማኖቱን ቀይሯል ላሉት ወገኖች የሰጠውን ግልጽ ምላሽ ትሰማላችሁ። ሰሞኑን ያለ ሜካፕ በአደባባይ መታየቷን ተከትሎ ማህበራዊ ሚዲያውን ላናወጡት ስለታም ትችቶች የብልጽግና ፓርቲው አመራርና አዲሷ የኢትዮጵያ ፕሬስ ድርጅት ቦርድ አባል ፈዲላ ቢያ ለተቾቿ የሰጠችውን አስገራሚና ኃይለኛ ምላሽም እንቃኛለን። በከባድ ሙስናና በአገር አቀፍ የነዳጅ እጥረት ወንጀል በፌዴራል ፖሊስ የምትፈለገው ወይዘሮ በረከት ወርቁ ሀገሬ ውስጥ አለሁ ብላ የነበረ ቢሆንም በአሁኑ ወቅት ያለችበት ትክክለኛ ቦታ መታወቁንና ከአውሮፓ ሆና የሰጠችውን ደፋር ምላሽ ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው አነጋጋሪ ወሬ ዘልቀናል። ትናንት እሁድ በሰይፉ ሾው ቀርቦ የነበረው ተዋናይ ሄኖክ ወንድሙ አዲስ ለሚሰራው ፈረጃ ለተሰኘው ፊልም የከፈለውን ወደር የለሽ መስዋዕትነትና ያለፈበትን እልህ አስጨራሽ ጉዞ በግልጽ አጋርቷል። ይህ ታሪክ የኪነ ጥበብ ሰው ለሙያው ያለውን ታማኝነት፣ ፍቅርና ጽናት የሚያሳይ እውነተኛ ማሳያ ነው ተብሎ እየተወደሰም ይገኛል። ሄኖክ ለፊልሙ ገጸ ባህሪ ተስማሚ ሆኖ ለመገኘት የራሱን አካልና ሕይወት እስከ መጨረሻው ጫፍ ድረስ ፈትኗል። ከ94 ኪሎ ወደ 53 ኪሎ በመውረድ ማለትም 41 ኪሎ በመቀነስ ለፊልሙ የሚሆን ቁመናም ይዟል። ለዚህም ሲል ለ3 ዓመታት ጣፋጭ ሳይቀምስ በቀን አንድ ጊዜ ቁርስ ብቻ እየተመገበና ከሰዎች ጋር እየተጣላ ጭምር ጾሟል። ከዚህም ባሻገር ፊልሙን ለመጨረስ የራሱን መኪና ለመሸጥም ተገዷል። መኪናውን ከሸጠ በኋላ ለ3 ዓመታት በእግሩ የተጓዘ ሲሆን በሂደቱም አካውንቱ ላይ 12 ብር ብቻ እስኪቀረው ድረስ ተቸግሮ ነበር። የፊልሙ ታሪክ የሚጀምረው ድምፃዊ ኬኔዲ መንገሻ በሞተበት ቀን በመሆኑ ያንን ታሪክ በትክክል ለመተወን ሲል ብቻ ለ6 ዓመታት ያህል ምንም ስራ ሳይሰራ በትዕግስት ቆይቷል። ይህ የአካልና የኢኮኖሚ ፈተና ማህበራዊና ስነ ልቦናዊ ጫናዎችን አስከትሎበታል። የገንዛ ልጁ በበሽታ የከሳ መስሏት ስታለቅስበት ለማሳመን ብዙ የጣረ ሲሆን ከልጁ ጋር አብሮ ባለመኖሩም በይፋ ይቅርታ ጠይቋል። በማህበራዊ ሚዲያ በሚሰጡት አስተያየቶች ሁሉም የሚወደውና በ3 ቀን ውስጥ የገንዘብ እርዳታ የሚሞላለት መስሎት የነበረ ቢሆንም እውነታው ግን የተለየ ነበር። ሁሉም ሰው ጆተን ሆኗል፣ ያለ ፍራንክ አይሰራም በማለት በሰዎች ዘንድ ያለውን የገንዘብ ፍቅርና በችግር ጊዜ ደግነት መራቆቱን የታዘበው ተዋናዩ አክተር ያለ ኦዲየንስ ባዶ ነው በማለት የህዝብ ድጋፍ ምን ያህል አስፈላጊ እንደሆነ ገልጿል። ሲርብህ ህይወት ላይፍ ይገባሃል፣ የሰው ችግር ይገባሃል ሲልም ሄኖክ ወንድሙ ከፈተናው ያገኘውን ትምህርት ገልጿል። ሄኖክ በዚህ ሁሉ ከባድ ፈተና ውስጥ ብቻውን አልነበረም። ከጎኑ የቆሙለትን የቁርጥ ቀን ሰዎች ውለታም በታላቅ ምስጋና አስታውሷል። ከወደቀበት ያነሱት 6 ዓመት ሙሉ ያገዙትና ፊልሙ ካለቀ በኋላም እንደ ቴኒስ ኳስ እየተቀባበሉ ምግብ ያበሉት ጓደኞቹ ናቸው። እንዲሁም ቦክሰኞቹ የራሳቸውን ቤተሰቦች ጥለው ከሱ ጋር ለ4 ዓመታት አብረውት የቆዩ ሲሆን ለአብሮ አደጓ ሄኖክ ስትል አጭበርብሯል ከሚሉ ሰዎች ጋር ሁሉ ማህበራዊ ሚዲያ ላይ ተሟግታ ስሙን የጠበቀችለት ድምፃዊት ራሄል ጌቱ ነች። የፊልም ዳይሬክተሯ ቅድስት ይልማም በቀን 12 ሺህ ብር የሚከራይ ውድ ካሜራ ለ3 ወራት ያህል በነፃ በመስጠት ትልቅ የሙያ ውለታ ውላለታለች። ተዋናዩ አሁን ፈረጃ የተሰኘውን ቆንጆ ፊልም በማጠናቀቁ ታላቅ ኩራት ይሰማዋል። አሁን የሚያለቅሰውም የደስታና የመገላገል እንባ ነው። ስለ እምነቱ ለተነሳው ጥያቄ ሲመልስም እምነቱን እንዳልቀየረና ኦርቶዶክስ መሆኑን ነገር ግን ወደ እምነቱ መጠጋት ብቻ ከብዶት እንደነበር በግልጽ ተናግሯል። በአሁኑ ወቅት የፊልሙ ኤዲቲንግ ስራ ሙሉ በሙሉ የተጠናቀቀ ሲሆን ከ2 ወራት በኋላ ለእይታ ይበቃል። ቸግረው ህዝብ መሃል ገብተህ ብር አምጡ ማለት ቅንጦትና አክተር አግዙ ሲል ማገዝ አለብን የሚሉት የሄኖክ መልእክቶቹ የኪነ ጥበብ ባለሙያዎች የሚገጥማቸውን ተግዳሮቶች እንድንረዳ ያደርጉናል። ወደ ሁለተኛው ጉዳያችን ተሻግረናል። ሰሞኑን በብልጽግና ፓርቲ ውስጥ ቁልፍ ከሚባሉ የሴት ፖለቲካ አመራሮች አንዷ በሆነችው ፈዲላ ቢያ ዙሪያ የሚደረጉ የማህበራዊ ሚዲያ ክርክሮችና ይፋዊ አስተያየቶች የብዙዎችን ትኩረት ስበዋል። በተለይም በፓርቲዋ የምርጫ ቅስቀሳ ወቅት ያለ ፊት ማስዋቢያ ወይም ሜካፕ በአደባባይ ወጥታ መታየቷን ተከትሎ በገጽታዋና በፖለቲካዊ ማንነቷ ዙሪያ ከተለያዩ ወገኖች የተሰነዘሩ ስለታም ትችቶች፣ ምሳሌያዊ ንጽጽሮችና የግለሰቧ ምላሽ ጉዳዩን ይበልጥ አነጋጋሪ አድርጎታል። የፈዲላ ቢያን ያለ ሜካፕ መታየት ከተለመደው የመንግስት የፕሮፓጋንዳ ገጽታ ጋር በማገናኘት የሰነዘሩ ታዛቢዎች አሉ። ለአብነት ያህል አዲስ መኮንን የተባለው አስተያየት ሰጪ ጉዳዩን በምሳሌያዊ አነጋገር ሲገልጹ አቶ ሬድዋን ሁሴን ኢትዮጵያ ውስጥ አንድ አይነትነት አብቅቶለታል ሲል ካልገባህ ፈዲላ ነያት ህብረ መልካዊ ማለት ህብረ ብሔራዊ ሁን እያልኩህ ነው። አየህ ወንድም አለም መንግስት ስራችንን አድንቁልን የሚለው ፈዲ ማይክ ሳትይዝ የተነሳችውን ፎቶ እያየ ሲሆን ህዝብ አላደንቅም የሚለው ደግሞ ፈዲ ማይክ ይዛ የተነሳችውን እውነተኛ ፎቶ እያየ ነው ብለዋል። ይህ አስተያየት በመንግስት ተስፋ ሰጪ ትረካዎችና በምድር ላይ ባለው ተጨባጭ የህዝብ ህይወት መካከል ያለው ልዩነት በፈዲላ አቀራረብ መስሎ ያሳያል።
በሌላ በኩል ጉዳዩ ከፊት ገጽታ አልፎ ወደ ግለሰባዊ ስብናና አካባቢያዊ ውክልና የተሻገረባቸው አስተያየቶችም ተሰምተዋል። ፈዲላ ቢያ ባደገችበት አካባቢ የሚኖሩ አንድ የጅማ ነዋሪ በሰነዘሩት ጠንከር ያለ ግላዊና አካባቢያዊ ትችት ፈዲላ የምትባለው ግልገል ካድሬ ግን ገርማኛለች። ሴት ተሳዳቢ አይደለሁም እንጂ እሷን መሰሎች በመንግስት ቤት ስራቸው ምን እንደሆነ እናውቃለን። በተለይም ጅማ የምንኖር ብቻ እስቲ ጊዜ ፈርደናል ብለዋል። እኚሁ ምንጭ አክለውም እሷን አይነት ብዙ ጋለሞታዎች አሉ። በሂጃብ ተሸፍነው በቫዝሊን ተለቅልቀው ትዳር አፍራሾች፣ አገር አጥፊዎች፣ ህዝብ አሰዳቢዎች፣ በህገወጥ የሰው ዝውውር፣ በኮንትሮባንድ ንግድና በህገወጥ ገንዘብ ዝውውር የተጠመቁ በምስኪኑ የኦሮሞ ስም የሚነግዱ ሲሉም ምሬታቸውን ገልጸዋል። ይህ ሁሉ የሰሞኑ ውዝግብና ክርክር ከመቀስቀሱ በፊት ፈዲላ ቢያ በመንግስት መዋቅር ውስጥ ያላት ተሰሚነትና የቅርብ ጊዜ ስልጣን እድገት ቀላል እንዳልሆነ ይፋዊ መረጃዎች ያሳያሉ። የህዝብ ተወካዮች ምክር ቤት ባካሄደው 18ኛ መደበኛ ጉባኤ በውሳኔ ቁጥር 10 ህዝባር 2018 የኢትዮጵያ ፕሬስ ድርጅትን የሚመሩ 9 አዳዲስ የቦርድ አባላትን ሹመት በአብላጫ ድምፅ አጽድቋል። በዚሁ መሰረት ብሌን ማሞ የቦርድ ሰብሳቢ ሆና ስትሾም ፈዲላ ቢያ የቦርዱ አባል በመሆን ቃለ መሐላ ፈጽማለች። እናም ቀስ እያለች የትልልቅ ስልጣኖች ባለቤት እየሆነች ነው። ፈዲላ ቢያ ላጋጠማት ትችትና የአደባባይ መነጋገሪያነት ዝምታን አልመረጠችም። ይልቁኑ ተቾቿን የሀገር እድገት የማይመቻቸው ስትል በኃይለኛ ቃላት ምላሽ ሰጥታለች። በጽሁፏም አንዳንድ ግለሰቦች ቁጭ ብለው መሬቱን በእንጨት እየቆፈሩ ምን እናጥፋ፣ ምን እናፍርስ፣ ምን እንዋሽ እያሉ የሚይዙት የሚጨብጡት አጥተው የሚብገነገኑ ይመስሉኛል። ሀገራቸው ስታምር አይናቸው ደም የሚለብስ የዜጎች ስኬት እንባ የሚያራጫቸው አሉ። በቃ አሉ። ማን እንደሆንሽ ታውቂያለሽ አለ ልጁ በማለት በምጸት ገልጻለች። በማጠቃለልም ለብልጽግና ፓርቲና ለሀገሪቱ ያላትን ታማኝነት በመግለጽ የኢትዮጵያ ደስታ ሀዘናችሁ፣ የኢትዮጵያ እድገት ውድቀታችሁ፣ የኢትዮጵያ ስኬት ውርደታችሁ፣ ብልጽግናችን ኪሳራችሁ ለሚሆንባችሁ የምስራች አለኝ። ኢትዮጵያ ለብልጽግናዋ ዋጋ በሚከፍሉ፣ ለከፍታዋ ዝቅ በሚሉ፣ ለደስታዋ ዋጋ በሚዋደቁ ኩሩ ልጆቿ አንገቷን ቀና ድረቷን ሰፋ አድርጋ ከፍ ከፍ ትላለች። ኢትዮጵያን ወደ ተምሳሌት ሀገር ሰናይ ምሽት ስትል መልእክት አስተላልፋለች። ይህ የፈዲላ ቢያ ጉዳይ በግለሰብ ገጽታ ላይ ከማተኮር አልፎ በወቅታዊ የኢትዮጵያ ፖለቲካ ውስጥ ያለውን የትረካዎች ፍልሚያ፣ የመንግስት ሹመቶች ትክክለኛነትና በህዝብና በአመራሩ መካከል ያለውን ጥልቅ የሀሳብ መከፋፈል በጉልህ ያሳየ ክስተት ሆኗል። ለስንብት የበረከት ገበሬዋን አሁናዊ መገኛን ጠቁማችሁ በአገር አቀፍ የነዳጅ አቅርቦት ላይ ከፍተኛ ጥረት እንዲከሰት በማድረግና በከባድ የሙስና ወንጀል ተጠርጥረው በፌዴራል ፖሊስ ይፈለጋሉ የተባሉት ወይዘሮ በረከት ወርቁ በቅጽል ስማቸው በረከት ገበሬዋ ፍርድ ቤት ሳይቀርቡ መቅረታቸውና በተመሳሳይ ሰዓት ከአውሮፓ ሀገር አየርላንድ ሆነው በቲክቶክ የሰጡት ደፋር ምላሽ ሰሞነኛ አነጋጋሪ አጀንዳ ሆኗል። ፌዴራል ፖሊስ ወይዘሮ በረከት ወርቁን በከባድ ሙስና እንደሚፈልጋቸው ይፋዊ ማስታወቂያ ማውጣቱን ተከትሎ እርሳቸው በወቅቱ አገሬ ውስጥ አለሁ የትም አልሄድም የሚል ምላሽ ሰጥተው የነበረ ቢሆንም ተጨባጩ እውነታ ግን ሌላ ሆኖ ተገኝቷል። የቲክቫ ኢትዮጵያ ዘጋቢና የማህበራዊ ሚዲያ ታዛቢው በፈቃዱ አባይ እንዳረጋገጡት ወይዘሮ በረከት ወርቁ ከሀገር ወጥተው በአሁኑ ወቅት አየርላንድ ሀገር ይገኛሉ። በታዋቂው የፍራኦ ሊቲቻ የቲክቶክ ገጽ የቀጥታ ስርጭት ወይም ላይቭ ላይ ከባለቤታቸውና ከቤተሰቦቻቸው ጋር በመቅረብ አየርላንድ ሀገር መግባታቸውን በተጨባጭ አረጋግጠዋል። ወይዘሮ በረከት ወርቁ በቲክቶክ የቀጥታ ስርጭት ላይ በመግባት ለህግ አካላትና ለተቺዎች የሰጡት ምላሽ በምጸትና በድፍረት የተሞላ ነበር። ንግግራቸውም አየርላንድ ደርሻለሁ አታስቡ፣ እኔን ስራ ለማስቆም የምታስቡ ሰዎች መቼም አይሳካላችሁም፣ የትም ሆኜ ስራዬን መስራት አላቆምም፣ ሰዎች ተጠርጣሪ ቢሉኝም እግዚአብሔር ግን አልጠረጠረኝም፣ ዛሬም ያምንብኛል፣ እኔን በኢንተርፖል መውሰድ ይናፍቃቸዋል፣ ሀገሩ እኮ አየርላንድ ነው የሚል ነበር። በከባድ የሀገር ኢኮኖሚ አሻጥርና የነዳጅ እጥረት ፈጠራ ወንጀል በከፍተኛ ፍርድ ቤት እየተፈለጉ ያሉት ይህችው ግለሰብ በዓለም አቀፍ የፖሊስ ትብብር ወይም ኢንተርፖል በኩል የሚጠየቁበት እድል መኖሩና ጉዳዩ ወደፊት የሚይዘው አካሄድ በብዙዎች ዘንድ በጉጉት የሚጠበቅ ይሆናል። አበቃን። ሰላም ይስጥልን።